ጊዜ አንተ ልክ ነህ ጌታዬ አንተ ልክ ነህ ኢየሱስ አንተ Welcome everyone, welcome. This is Bible and Coffee. ልክ ነህ Last week, the past 2 weeks, the sacred place የሚል ቶፒክ ላይ ያወራ ነበርና ዛሬ እንደ ኢየሱስ የሚል ርዕስ ሰጥቻለሁ everyone እና ይሄ ተከታታይ ትምህርት ነው የሚሆነው። እንደ ክርስቲያን ሁላችንም ዋናው ታርጌታችን ኢየሱስን መምሰል፣ የሱን ህይወት፣ የሱን ካራክተር፣ የሱን ልብ ማወቅ፣ የሱን የሚያስደስተው ነገር ምንድነው፣ የኖረውን ህይወት መኖር፣ ኢየሱስን መስሎ መኖር። ዋናው ጎላችን ኢየሱስን መምሰል። ክርስትና ማለት ያ ሊደሮችን መምሰል አይደለም፣ ሰዎችን መምሰል አይደለም፣ ኢየሱስን መምሰል ዋናው የተሰቀለውን እና ይሄንን ቶፒክ ሳይ ኢየሱስ ክርስቶስ ሚኒስትሪ ከመጀመሩ በፊት ብዙ ዝግጅቶች ነበሩት እና ስለዛ ነው ዛሬ የምናወራው። ፕሪፓሬሽኑ ምን ይመስላል? ቢካዝ ሁላችንም በህይወታችን አሳይመንት አለ። ልክ ጂሰስ ክራይስት በአሳይመንት እንደመጣ እዚህ ምድር ሁላችንም የመጣ ነው በአሳይመንት። ስለዚህ እሱን መምሰል እንዴት ነው የምንችለው? ያንን ነው የምናወራው እና የጆን ዘ ባፕቲስት ታሪክ በጣም ያየሁት የሚገርም ታሪክ ነው። እዚህ ላይ የምናየው ማቴዎስ ወንጌል ምዕራፍ 3 ላይ ኢየሱስ እንዴት ነው የኖረው እዚህ ምድር ላይ። እያንዳንዳችን ከሚኒስትሪያችን ከአሳይመንታችን ከእያንዳንዱ ነገራችንን ከመጀመራችን በፊት ቅድሚያ መዘጋጀት ያለብን ነገር አለ። ኢን ፕራይቬት በህይወታችን ዌይቲንግ ሞመንት አለ፣ ምንፈተንበት ታይም አለ እያንዳንዳችን። ያንን ጊዜ ጂሰስ ክራይስት እንዴት ነው የኖረው? what would Jesus do? እዚህ ፈተና ላይ ሆነን እያንዳንዳችን ኢየሱስ ቢሆን እንዴት ያልፈው ነበር? ኢየሱስ እዚህ ፖዚሽን ላይ ቢሆን እንዴት ነው ያለፈው የሚል ነገር እንድናስብ ፈልጋለሁ። እያንዳንዱ ጆርኒያችን ኢየሱስ ቢሆን ምን ያደርጋል? ዛሬ ስንማር ይሄንን ነው ራሳችንን መጠየቅ ያለ። አሁን ያለውበት ሲቹዌሽን አለ፣ ከባድ ፈተና አለ። ኢየሱስ ቢሆን እንዴት ያልፈዋል? what would Jesus do? ኢየሱስ እንዴት ይመልስ ነበር? ሰዎች ጠላት በተለያየ መንገድ ሲመጣብን what would Jesus do? ኢየሱስ ቢሆን እንዴት ያልፈዋል? እንዴት ሪስፖንድ ያደርገዋል? ማቴዎስ ወንጌል ምዕራፍ 3 ላይ ያለውን አብረን ብናይ ደስ ይለኛል። በዚያም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። በጣም የሚገርመው መጥምቁ ዮሐንስ ያጠምቃል፣ ይሰብካል። ይህንን ቻፕተር በሙሉ ካያችሁት መጥምቁ ዮሐንስ መንገድ ጠራጊ ነው። በበረሃ የሚጮህ ድምፅ ነኛል። በጣም የሚገርማችሁ መጀመሪያ ጂሰስ ክራይስት ኪንጉ ከመምጣቱ በፊት እሱን የላከው የመጀመሪያ ነገስታት በተለያየ መንገድ ቀድሚያ አንድን ሀገር ቪዚት ከማድረጋቸው በፊት ሰዎች ሎሌያቸውን ይልካል። ያለው ነገር ፊክስ እንዲያደርጉ፣ ሴኩሪቲ የተለያየ ነገሩ ሼክ እንዲያደርጉ ሰዎች ይልካል። ልክ ኪንጉ ሲመጣ ከኔ በኋላ የሚመጣው በመንፈስ ቅዱስና በእሳት ያጠምቃል እያለ ቀድሚያ የሰዎችን ልብ እግዚአብሔርን የሚቀበሉበት ጂሰስ ክራይስትን የሚቀበሉበትን ልብ እያዘጋጀ ነው። የንስሐ ጥምቀት ያጠምቅ ነው እና በጣም ብዙ ጊዜ እግዚአብሔር በህይወቴ አልመጣም ስንል እኛ ሬዲ ነን ወይ? መጀመሪያ ጂሰስ ክራይስት ኪንጉ ከመምጣቱ በፊት ተላከ ጆን ዘ ባፕቲስት የንስሐ ጥምቀት ያጠምቅ ነበር። መጀመሪያ ለንጉሱ መጀመሪያ መዘጋጀት አለባቸው። የልብ መዘጋጀት ያስፈልጋል።
የተለያየ ጉዳይ ያስፈልጋል። መጀመሪያ ማስተካከል ያለብን ሩም አለ እና በህይወታችን እግዚአብሔር ዝም ብሎኛል ብለን በጣም ያዘንን ሰዎች እንኖራለን። ግን አዊ ሬዲ ነን ነው? እኛ የእውነት ስፔስ አለ ነው በህይወታችን ሊመጣ እና በጣም የጆን ዘ ባፕቲስት ታሪክ እያየን አስተሳሰባችንን መቀየር አለብን። መጀመሪያ ጂሰስ ክራይስትን ከመቀበላችን በፊት የልብ መዘጋጀት ያስፈልጋል። ኦፕኒንግ አርት ይባላል። ዋና ሾው ሲዘጋጅ ዋናው አርቲስት ከመምጣቱ በፊት አማተሮች አሉ ቀድሞ ወጥተው የሚሰሩ ክራውዱን የሚያማምቁ ዋናው ኪንጉ ከመምጣቱ በፊት ጆን እንደዛ ነበር። ዋናው ሚሉ አይደለም ግን አፒታይዘር ነው። ዋናው ኪንጉ እየመጣ ነው። ሜሴጁ አይደለም ሜሴንጀር ነው። ሙሽራው አይደለም ሚዜ ነው። አይገርም? እና በጣም ብዙዎቻችን ጆን ዘ ባፕቲስት ላይፍ መኖር ሲገባ እኛን ደምቀን መታየት የምንፈልገው። እኔ ድምጽ ነኝ አለ ጆን ዘ ባፕቲስት። I'm nothing። እኔ ኢየሱስን ማጉላት ነው ስራዬ። ኦፕኒንግ አርት ነኝ እኔ፣ አፒታይት ነኝ። ኢየሱስ እንዲደምቅ ማድረግ ሰው ነኝ እንጂ እኔ ደምቄ የምታይ ሰው አይደለሁ። ምን በዚህ ዘመን እኮ ራሳችን ደምቀን መታየት ነው እንፈልግ። ኢየሱስን ማሳየት ሳይሆን ራሳችንን ነው የምናሳይ። ብራንድ ማሳደግ ነው እንፈልግ። ስምን ማግነን ነው እንፈልግ። እንትና ሚኒስትሪ ተብሎ ህዝብ በሙሉ ጋዘሪንግ ህዝብ እንዲመጣ ነው እንፈልግ። ሪሊ ኢየሱስን ማንታሳይ ከሆነ ከምር አልሰራ። ብዙ ክራውድ ሊከተል ይችላል። ጆን ዘ ባፕቲስት እዚህ ላይ ታሪኩን ካየ ኢየሱስን የማጉላት ስራ ነው የሰራው። ከኔ የሚመጣው በእሳት ያጠምቃል፣ እኔ መንገድ ጠራጊ ነኝ፣ እኔ ላንስ እሱ ሊልቅ ይገባል። I must decrease, he must increase እያለ እሱን ነው ያጎላው። ዛሬ ህይወታችን ኢየሱስን ይናገራል ወይስ የራሳችንን ነው ታሪክ የምናወራው? ዛሬ እኛ ፌመስ ለመሆን ነው ወይስ ኢየሱስን ፌመስ ለማድረግ? ኢየሱስን የማሳወቅ ስራ ነው ህይወታችን ወይስ እኛ ራሳችንን የማሳወቅ ስራ? አይዳው ብዙ ሚኒስትሪ በዚህ ጊዜ ራስ የማሳወቅ ስራ፣ ብዙ ፎሎወር የማግኘት ነው። ሰዎች ኢየሱስን ፎሎ እንዲያደርጉ ነው ወይስ እኛን ፎሎ እንዲያደርጉ ነው እንፈልገው? ይሄ ዛሬ ራሳችንን መጠየቅ ያለብን ጥያቄ ነው። ኢማጂን ወደ ኬፕ ታውን ስትሄድ ሳይን ቦርድ ይኖራል። ይሄ ኬፕ ታውን መንገድ ነው ብሎ ያሳያልና ኢማጂን ሄደህ እዛ ደርሰህ ኬፕ ታውን ደርሻለሁ ብለህ እዛ ጋር ፎቶ መነሳት ብትጀምር ምንም እዛ አልደረስክም እኮ ዴስቲኔሽኑ ላይ አልደረስክም። እዚህ ጋር ብትጨርሰው ሁሉ ነገር በቃ ኬፕ ታውን የሚለው ጽሑፍ አይተህ መንገድ ደርሻለሁ ብትለው ብዙ ሰዎች እንደዛ ነው። ኢየሱስን አሳያችሁ ብለው ይጠራዋል፣ እዛው ያስቀረዋል ሰውን። ኢየሱስ ጋር ግን አላደረሱትም ሰውን። ሰው ከኢየሱስ ጋር ሪሌሽንሺፕ የለው። ሰው እዚሁ አንተን ያደነቀ ቁጭ ይላል። ዋው ምን አይነት ስብከት ነው! ዋው ምን አይነት ሰው ነው! አንተ ራስህን ነው የምታሳየው እዛ ጋር፣ ኢየሱስን አይደለም የምታሳየው። ከባዱ ፓርቲ የራሳችንን ክብር ነው የምንሰራው። የራሳችንን ኢሜጅ ነው የምንገነባው። እኔ እንደውም ሰሞኑን በጣም በከባድ ሁኔታ ራሴን ያየው የነበረበትም ሁኔታ ነው። የእውነት የምሰራው ነገር ሪሊ ጂሰስ ክራይስትን ያሳያል ወይ ነው ወይስ ዝም ብለህ ራስን ኢሜጅን ነው የምትገነባው? ሳናቀው በጣም ብዙዎቻችን ብራንድ ቢልድ ያደረግን ወደ ኢየሱስ አይደለም መንገድ ምን ጠርግ። የዮሐንስ ስራ ማለት ይሄ ነው። እኔ መንገድ ጠራጊ ነኝ፣ እኔ ሜሴጁ አይደለሁም፣ እኔ ሚዜው ነኝ፣ ሙሽራው አይደለሁም። ዋናው እሱ ነው። ዛሬ ህይወታችን ኢየሱስን ያሳያል።
ኑሯችን ኢየሱስን ያሳያል ነው ወይስ ፎሎወር ነው የምንሰበስበው? ዛሬ ትልቁ ጥያቄ ይሄ ነው። ሌላው ኮምፒቲሽን ውስጥ ገብተናል። ኮላቦሬሽን አለ። አንድ ኪንግደም ነው የምንሰራው፣ ግን ትልቁ ኮምፒቲሽን ውድድር ሆኗል። ሚኒስትሪ የእንትና ሚኒስትሪ የተሻለ እኮ ያኮ ብዙ ጋዘሪንግ አለ፣ በጣም ብዙ ሰው እንትና አለው። የእንትና ቸርች እኮ አሪፍ ነው። ኃይለኛ ኮምፒቲሽን ሆነ። ግን ሪሊ ኢየሱስን የሚያሳይ ከሆነ ምን አመጣው ኮምፒቲሽን? ጆን ዘ ባፕቲስትን የምናየው ይሄንን ነው። ሰርቶ መጨረሻ ላይ ኢየሱስ ሲመጣ በሉ እሱን ተከተሉት የራሱን ብራንድ አቁሞ ብዙ ህዝብ እኮ ይከተለዋል። ጆን ዘ ባፕቲስት የሱም ደቀ መዝሙር ነበር። ሂዱ እሱ ጋር፣ ዋናው እሱ ነው። ብራንዱን ለቀው የትኛው ሰው ነው ሰውን ፎሎወር የሚለቀው? ከባድ ነው ጋይስ። ዛሬ ሚኒስትሪ ጎስፔል የሚባለው ነገር ኢሜጅ ሆኗል። ሰዎች ፎሎወር ነው የሚሰበስቡ፣ ኢሜጃቸውን ነው የሚገነቡት። ወደ ኢየሱስ ግን እየመሩት አይደለም። ሰው ምን አስቀናኝ አንተ ላይ? አንተ ሪሊ እግዚአብሔር እየተጠቀመብህ ከሆነ I will be happy። ምክንያቱም ዋናው ዴስቲኒያችን ኢየሱስ ጋር ሰዎችን መውሰድ፣ ህይወታችን ወደ ኢየሱስ መምራት አለበት። እንደ ጆን ዘ ባፕቲስት እና በጣም የገረመኝ ጆን ዘ ባፕቲስት እሱ ሲታሰር ነው ኢየሱስ ስራ የጀመረው። አይገርም? ለፍቶ ብራንዱን ገንብቶ ልክ ኢየሱስ ሲመጣ ዳስት የኔ አሳይመንት ይሄ ነው አምዳን ብለህ እስር ቤት ትገባለህ። ሚሽኔን ጨርሻለሁ። ዋናው ላይፌ ኢየሱስን ማሳየት፣ ሰዎች ኢየሱስን ሲከተሉ እንደማየት የሚያስደስት ነገር የለኝም። አምዳን ብሮ ፎሎወሮቹን አቶ በአንድ ጊዜ አካውንቱን ዘግቶ ነው የገባው እስር ቤት። ዛሬ ማን ነው ይሄንን የሚያደርግ? ብራንዱን ረጅም ጊዜ ሰራው። ተከተሉት፣ ሂዱ። ዋናው እሱ ነው፣ ኢየሱስ ነው። ዛሬ እርስ በርስ ከፍተኛ ፋይት ነው። አሁን ብዙ ጊዜ መቼለታ ምን ተሰማው? ውጭ ወጥተው ጎስፔልን ሲሰብኩ ጭራሽ ቸርች ያመነውን ሁሉ ወደዚህ ቸርች ያና የተባለ የቸርች መቀማማት ላይ ናቸው ሰዎች። የመቀማማት አዲስ ሰው ወደ ጂሰስ ክራይስት ማምጣት ሳይሆን ሰው መቀማማት። ይሄ ቸርች ይሻላል ከዛኛው ቸርች አስወጥተው ወደዚህኛው። ሰው ወደ ኢየሱስ መምራት ሲገባ አንተ ወደ ቸርች ነው ሰው የምትመራው? ክሬዚ። እና ኮምፒቲሽን ላይ ነን፣ አልገባንም። the whole idea ጆን ዘ ባፕቲስት የሚያስተምረን ይሄንን ያለውን ነገር አቁሙ። እስር ቤት ሆኖ በጣም ይገርማችሁ ኢየሱስ እየሰበከ ታምራት እየተሰራ ሲያይ ደስ አለው። የመጨረሻ this is what I want። ዛሬ ከፍተኛ ጦርነቱ የትኛው ነው ትክክለኛው? የትኛው ብዙ ፎሎዊንግ አለው? የትኛው ትልቅ ብራንድ ነው? የትኛው ትልቅ ቸርች ሰርቶ? የትኛው ስም የገነነ ነው? ለምንድን ነው ሊደብረን የሚችለው? እኔ ሰሞኑን ራሴንም የጠየቅኩ ያለው አንድ ሰምባዲ ተነስቶ እግዚአብሔር ተጠቅሞበት ብዙ ህዝብ ወደ እግዚአብሔር መንግስት የሚያመጣ ከሆነ ለምን ይደብረናል? what's the issue? የሁላችንም ፖይንት ሰዎች ወደ እግዚአብሔር መንግስት እንዲመጡ ከሆነ ለምን ይደብረናል? እንደውም ደስ ሊለን ነው የሚገባው። ምክንያቱም ብዙ ሰዎች ወደ ኢየሱስ መንገድ የተጠረገላቸው። ዛሬ ጆን ዘ ባፕቲስት መንፈስ ያገኘን በእውነት በቃ እንደዚህ ደስ የሚለን ሰዎች ወደ ኢየሱስ እንዲመሩ ወደኛ እንዲመጡ ሳይሆን ወደ እሱ እንዴት ነው የምንመራው? እኛ ዋናው ሚሉ አይደለም፣ አፕታይዘር ነን።
ወደሱ እንመራ ሰዎች ነው። ያቺ ሰማርያ ሴት እዚህ ይላችኋል፣ ኑ ህይወቴን የቀየረው ኑና አግኙት፣ ራሳችሁ አግኙት ነው። ዛሬ በኢየሱስ ስም የራስ ገጽታ ግንባታ ላይ ነው። ከባድ በኢየሱስ ስም ፌመስ ምን ሆኖ እኛ ነን። እሱን ፌመስ ማድረግ አይደለም ፖይንታችን። የኛ ደቀ መዝሙር ነው የምናረጋቸው። የኢየሱስ ደቀ መዝሙር ሳይሆን የኛ ኢየሱስን እንዲከተሉ ሳይሆን እኛን እንዲከተሉ ነው እንፈልገው። አንርሳ፣ መንገድ ጠራጊዎች ነን። ወደሱ ነው የምንመራቸው። that's the point the whole thing gospel የሚባለው ወደሱ መምራት ነው። ትናንት አንድ ሰው ምን አለኝ፣ ህይወት ስትናገር ስታወራ ሰው ልብ ላይ ኢየሱስን ነው የምታስቀምጠው ወይስ ራስን ነው አስቀምጠህ የምትመጣው? እዛ ሰው ልብ ላይ አንተን ሲያገኘ ያ ሰው የእውነት ኢየሱስን ያገኘዋል ይሰማዋል ወይስ አንተን ነው አድንቆ የሚሄደው? that's the whole point። ሰዎች እኛን ሲያገኙ ኢየሱስን ሚት እንዳያረጉት ፊል ካላደረጉ አልሰራንም። what the failure ተናግኝቼ ዋው ጂሰስ ክራይስትን ሪሊ ፊል ካረኩት ያ ነው ወደ ኢየሱስ የሚያቀርበኝ። ሰዎች እኛን አድንቀውን እንዲሄዱ ሳይሆን ኢየሱስን እንዲያገኙት ካላደረገ ህይወታችን ፌሊየር ነው። ትልቅ ቢግ ክራውድ ኖሮ ህዝብ ተሰብስቦ ስቴዲየም ሰብስበን ሰው አንተን አድንቆ ከሄደ ዩዝለስ። ሰው ኢየሱስን ማድነቅ አለበት። ወደ ኢየሱስ እንዲመጣ ካላረግን ህይወታችን ባዶ ነው። ሌላው እዚያው ምዕራፍ ላይ ጂሰስ ክራይስት መጥቶ ሊጠመቅ መጣ። በጣም የገረመኝ ታሪክ አስበው። ለኃጢአታቸው ለንስሐ ጥምቀት ነው የሚያጠምቃቸው። ጂሰስ ክራይስት ምን ስለሆነ ነው መጥቶ የሚጠመቅ? ምን ኃጢአት አለበት? ሲንለስ ጋድ ያለንበት ቦታ ላይ አይደንቲፋይድ ሆነ መጥቶ ልክ እንደኛ ኃጢአት እንዳለበት ሰው መጥቶ ተሰልፎ ተጠመቀ። አይገርማችሁም? ሂዩሚሊቲ ከኢየሱስ ህይወት የምንማረው ይሄንን። ኃጢአት የሌለበት አምላክ የእግዚአብሔር በግ እንዴት ነው መጥቶ እንደ ኃጢአተኛ ተሰልፎ የሚጠመቀው? ምን አይነት ሂዩሚሊቲ ነው? ትህትና ይሄ ነው። ኦቢዲየንስ ይሄ ነው። ዛሬ ከኢየሱስ የምንማረው ይሄ ነው። ክራይስት ላይክ ላይፍ ይሄ ነው። ሌላው የጆንን ስራ እያደነቀ ነው፣ አፕሩቭ እያደረገ ነው፣ ቫሊዴሽን እየሰጠው። ኮምፒቲሽን አይደለም። ጆን ጀመረው፣ ኢየሱስ ፈጸመው። እሺ ሚኒስትሪ እንደዛ ነው። ኮኦፐሬሽን ነው፣ ኮምፒቲሽን አይደለም። የጆንን ስራ ቫሊዴት አደረገ እዛ ጋር። ኦኬ ልክ ነው፣ ጆን እያደረገ ያለው ትክክል ነው ያለበት መጠመቁ እንጂ የጆንን ስራ ካንስል አድርጎ አይደለም አዲስ ስራ የጀመረው። ሽሮ አይደለም የጀመረው። አያችሁ፣ ለአንድ መንግስት ስትሰራ ትተባበራለህ። አንዱ ጀምሯል፣ አንዱ ይጨርሷል። ዋናው ጎሉ ወደ ኢየሱስ ማምጣት ነው። እኛ ግን አንዱ የሰራውን አንዱ ያፈርሰዋል። አንዱ በዚህ ጋር ኢየሱስ ያለው ኖ በዚህ አይደለም ሰውን ጭራሽ ማወዛገብ ላይ ነው። ጭራሽ ውዝግብ የምታረጋቸው አንዱ የሰራውን አንዱ ያፈርሳል። ምንድነው የሚለው? አንደስ ይብሎኛል ትላለህ። ጆንንና ጂሰስን ካየ ኮኦፐሬሽን ነው። ያኛው ጀመረው መጥቶ ያንን አብሮ አጸደቀው፣ ቫሊዴት አደረገው። የጆንን ጥምቀት ናና ይሄ አይጠቅምም አላለም። ያ የልብ መዘጋጀት ነው። ሰዎችን ኃጢአታቸውን የተናዘዙ ነበር የሚጠመቁት። የውሃ ጥምቀት ያንን ቫሊዴት አድርጎ እሱም ሄዶ ተጠምቆ ብሮ ምን አደረገ? ኃጢአት የሌለበት አምላክ ተጠምቆ ቫሊዴት አድርጎ ነው መጥቶ እንደገና ስራውን የጀመረው።
ዛሬ ይሄ ህይወት ይኖር በእውነት የጂሰስ ክራይስት ሂዩሚሊቲ ከዛ ከባድ ፓወር ተፈጠረ። የምወደው ልጄ ነው እሱን ስሙት። ከባድ ከዛ ኦቤዲየንስ በኋላ አይዴንቲቲውን ያገኙ this is the messiah የእግዚአብሔር በግ ዋና ሲጠበቅ የነበረው ኪንግ ይሄ ነው ተባለለት። አፕሩቭ ሆነ እዛ ጋር። በጣም የሚገርም ብዙዎቻችን አይዴንቲቲ ሳናቅ ነው መጀመሪያ ልጅ ሳንሆን ሳንከብር ነው መጀመሪያ ቫሊዴት ለማድረግ ብዙ ምን ነው መጀመሪያ እውቅና ላይ ነው የምንሰራው። መጀመሪያ እኮ ልጅነት ይበልጣል። እዛ ጋር እኮ ጂሰስ ክራይስት ኦቢዲየንስ ሲሆን እዛውን አፕሩቭ የተደረገ የሞዴል ልጅ ያንን ለማግኘት ፐርፎርም አላደረገም፣ ሚራክል አልሰራም። ዛሬ ልጅ መሆናችን መጀመሪያ መረጋገጥ አለ። መጀመሪያ ከብርሃል ልጅ ነህ፣ ቫልዩ አለ። ከዛ በኋላ ነው ወደ አሳይመንት የምትሄዱ። በጣም ብዙዎቻችን ያንን አይዴንቲቲ ስለሌለን እኮ ነው ያንን ፕሩፍ ለማድረግ የምንታገሉ። ሰዎች እንዲያደንቁ የምትታገለው፣ ፌመስ ለመሆን የምትታገለው፣ እውቅና ለማግኘት የምትታገለው፣ ሰዎች ብራቮ እንዲሉ የምትታገለው በክርስቶስ ያለህን ቦታ ስለማታውቅ ልጅ እንደሆንክ ስታውቅ ቫልዩ እንዳለ ስታውቅ ያን ሁሉ መሄድ አይጠበቅብህ። መጀመሪያ ፕራይቬትሊ ነው ያ ነገር ማለቅ ያለበት። አንተና እግዚአብሔር ልጅ መሆን በሱ ጋር የከበርክ እንደሆነ ከብራችኋል አይደል? ጸድቃችኋል አይደል? ያንን ቫልዩ ስታውቅ ሰው ተከተለ አልተከተለ ዳዝንት ማተር። ሰዎች ሰሙ አልሰሙ ዳዝንት ማተር። ሰዎች አጨበጨቡልን ዳዝንት ማተር። ያ ሁሉ ማተር አደረግ ልጅ መሆንን ስታውቅ ለዛ ነው አይዴንቲቲያችን ላይ መስራት አለብን። በክርስቶስ ያለንን ልጅነት ማወቅ አለብን። ወዳጆች ናችሁ ተብሏል፣ ጸድቃችኋል ተባለ፣ ከብራችኋል በሰማያዊ ስፍራ። ያንን ስታውቅ ለማንም ፕሩፍ ማድረግ አይጠበቅብህ። እኔ እኮ እንደዚህ ነኝ ብለህ ብዙ ድካም አይጠበቅብህ። ብዙ ሰው እየደከመ ያለው አይዴንቲቲውን አያውቀውም። በክርስቶስ ያለውን አይዴንቲቲ አያውቅም። ስለዚህ ሰዎች እንዲያጨበጭቡልህ ትፈልጋለህ። እዚህ ማታረገው ነገር የለም ሰዎች ጭብጨባ ለማግኘት። ብዙ ገደል ውስጥ ትገባለህ፣ ብዙ ነገር ታደርጋለህ፣ ኮምፕሮማይዝ ታደርጋለህ። ግን አይዴንቲቲን ስታውቅ በክርስቶስ ያው ሁሉ የለም። መጀመሪያ ጂሰስ ክራይስት አፕሩቭ ነው የተደረገው። this is the messiah, this is the son of god። ከዛ በኋላ ነው ወደ ስራ የገባው። ከዛ በኋላ ነው ፐብሊክሊ የጀመረው ስራው። እግዚአብሔር አፖይንት ያደርጋል። መጀመሪያ ልጅነትን ያረጋግጣል። ከዛ በኋላ አለቀ በቃ ወደ ስራ ነው የምትገባው። ከዚህ ከጂሰስ ክራይስት ላይፍ የምንማረው ይሄ ነው። ኦቢዲየንት ነው። አይዴንቲቲውን ያውቃል፣ ማን እንደሆነ ያውቃል። ዛሬ የጂሰስ ክራይስት ላይፍ ካራክተር በደንብ ማወቅ አለብን እና ከዛ ቀጥሎ መጨረሻ ላይ የምናወራው ቴምፕቴሽን ነው። ይሄ ሁሉ ፕሪፓሬሽን ጂሰስ ክራይስት ሚኒስትሪውን ከመጀመሩ በፊት ያለ ፕሪፓሬሽን። ከዛ በኋላ ምን ሆነ? ምዕራፍ 4 ላይ አንብቡት። ዮሐንስ ወንጌል ማቴዎስ ወንጌል ማለት ምን ሆነ? መንፈስ ወደ ምድረ በዳ መራው። አስባ አሁን የቴምፕቴሽን ታይም። አሁን አስባ አኖይንትድ ሆነ፣ ፐብሊክሊ አፌርምድ ሆነ፣ አይዴንቲቲ ነው፣ መንፈስ ተሞልተ፣ ኢምፓወርድ ሆነ። እንዴት ነው ወደ ፈተና የምትሄደው? this is crazy። መንፈስ ነው የመራው፣ ሊድ ያደረገው ወደ ምድረ በዳ ለፈተና የመራው ነገር በስተት አይደለም። ነው እግዚአብሔር አውቆ መንፈስ መራው። አንዳንድ ሰዎች እኔ አኖይንትድ ሆኜ ይሄን ሁሉ ነገር አድርጌ ክርስቲያን ሆኜ ቸርች ኤቭሪ ዴይ ይርኩኝ እንዴት ይሄ ነገር ይፈጠራል? አዎ ይፈጠራል። መፈተን አለብህ። በዛ ውስጥ ታልፋ ቴምፕቴሽኑን ማለፍ አለብህ። አኖይንትድ ሆኖ እንዴት ነው መንፈስ የሚመራው?
እሺ ሁለት ነገር አለ እዚህ። መንፈስ ካራክተርን ቴስት ሊያደርገው ይፈትናል። ሰይጣን ደግሞ at the same time ምን ያደርጋል? ያቺን ኦፖርቹኒቲ ተጠቅሞ ዲስትሮይ ሊያደርግ ይመጣል። አይገርም? ለዛ ነው ያቺ ነች የምንሸወደው በጣም ብዙዎቻችን። እግዚአብሔር ያንን የቴስቲንግ ሞመንት ውስጥ ሲከተል መንፈስ ነው የሚመራን፣ በስተት አይደለም። እግዚአብሔር ሊፈትነን ካራክተራችንን አፕሩቭ ሊያደርገው በዛ ውስጥ ያሳልፈን። በዛ መቆየት ውስጥ በዛ ዝምታ ውስጥ በህይወታችን እግዚአብሔር ዝም በሚለን ታይም አለ። ላስት ዊክ እያወራን ነው። በዛ ውስጥ ስታልፍ ሰይጣንም አብሮ ይመጣን። ሉከቺ እግዚአብሔር ረስቷል፣ ወፍ የለም፣ ኢግኖር አድርጓል፣ ላሽ ብለዋል እግዚአብሔር። what now ምንም እኮ ዋጋ የለ። አይገርምም? ሁለቱም ዲፍረንት ሞቲቭ ነው። እግዚአብሔር ካራክተርን ፈትኖ ጠንካራ ሊያደርግ ወርቅ በሰዓት እንደሚፈተን በዛ ውስጥ አሳልፎ ቴስት ሊያደርግ፣ ሰይጣን ደግሞ ያችን ጊዜ ተጠቅሞ አሁንማ ዋጋ የለም በቃ እግዚአብሔርም ዝም ብሏል፣ ዋጋ የሌለ ሰው ነው በቃ እዚህ እንደዚህ ያደርግ ብሎ ዲስትሮይ ያደርጋል። አይገርም? እዛ ጋር ጂሰስ ክራይስትን የምናየው ሶስት ፈተና ነው የተፈተነው። the lust of flesh, the lust of eye, the lust of pride። ሶስት ነገር ነው። the same thing አዳም የተፈተነውን ኢየሱስም ተፈተነው። እዚህ ለምን ተፈተነው ካልክ እኛ ፌል ያደረግነውን አሸንፎ ሊያሳየን፣ የተሰበረውን ጠግኖ ሊያሳየን፣ እንዴት ማለፍ እንደምንችል አሳየን። ጂሰስ ክራይስት the same thing አዳም ፌል አድርጓል፣ እስራኤላይትስ ፌል አድርጓል። አዳም ፌል አድርግ ጂሰስ ክራይስት ጋር መጥቶ the lust of flesh 40 ቀንና ሌሊት እንደጾመ ስለሚያውቅ ይሄንን ድንጋይ ዳቦ አድርገው ስበላት እንዲህ ተብሎ ተጽፏል፣ ሰው በእንጀራ ብቻ አይኖርም መለሰልን። እዛ ጋር አዳም ፌል አድርጓል። ማይንድ ዩ the lust of eye ወሰደው ተራራ ላይ ይሄን ሁሉ ይላል የመንግስታት ይሄን ሁሉ ሰጣል። bro the lust of pride ቀጥሎ ምንድነው? the lust of pride ያ ምንድነው? የእግዚአብሔር ልጅ ከሆንክ ወርወር ራስን ከዚህ ላይ ልክ እንደ እግዚአብሔር ትሆናላችሁ ለዛ ነው ብሎ ልክና አዳምን ሔዋን እንደሸወዳቸው the lust of pride። አይገርም? ከዛ ደግሞ the lust of eyes አሳየው ማስከደልኛል እና አሸንፎ አሳየን ፈተናው። ተብሎ ተጽፏል። ያ ማለት የእግዚአብሔር ቃል ያስፈልገናል ማለት ነው። ዛሬ የምናልፍበት የትኛው ፈተና ከኢየሱስ ክርስቶስ የምንማረው የእግዚአብሔር ቃል ያስፈልገናል። ሰይፍ ማለት የእግዚአብሔር ቃል፣ ዌፐናችን የእግዚአብሔር ቃል። የእግዚአብሔርን ቃል ማነብ ከሆነ የሰይጣን ቴምፕቴሽን ምንም ዌፐን የለ። ምኑ ጋር ነው እንዲህ ተብሎ ተጽፏል ልንል የምንችለው? ሰባ ባክ ዋጋ የለም እንደዚህ አረ እንደዚህ ተብሎ ተጽፏል። እያንዳንዱ ህይወታችን ላይ ተብሎ ተጽፏል ማለት አለብን። የእግዚአብሔርን ቃል ማወቅ አለብን። ቴምፕቴሽን ምን ማለት እንደሆነ ማወቅ አለብን። ጂሰስ ክራይስት እንዴት ነው ያሸነፈው? ሚራክል ሰርቶ አይደለም፣ እዛ ጋር ሌላ አይደለም፣ ተብሎ ተጽፏል። የእግዚአብሔር ቃል ነው ዌፐናችን። የጦር ዕቃ ሁሉ አንሱ፣ የእግዚአብሔርን የጦር ዕቃ the weapon ዋናው የእግዚአብሔር ቃል ባል። ዛሬ እግዚአብሔር ቃል ነው የሚያስፈልገን። ሆይ አይደለም፣ ሚራክል አይደለም የሚያስፈልገን። ባይዘው ታምራት አይደለም የሚያስፈልገን። ፈተና ቴምፕቴሽን ውስጥ ስትገባ ታልፋለህ፣ ትጥሳለህ አይደል? የእግዚአብሔር ቃል ነው የሚያስፈልገን። የእግዚአብሔር ቃል ነው መማር ያለብን። ባይብል ነው ማንበብ ያለብን። ያ ካልሆነ እንሸነፋለን። ኢዝሊ ነው ሰይጣን የሚያሸንፈን፣ ኢዝሊ። ለዛ ነው ያንን ቴምፕቴሽን ነው ሌላው ያንን ቴምፕቴሽን ኢግኖር አታድርጉት።
በእግዚአብሔር መንግስት ውስጥ ማለፍ ያለብን ቴስት አለ፣ ቴምፕቴሽን አለ። ጂሰስ ክራይስት ያለፈበት ያ ዊልደርነስ የሚባል ምድረ በዳ አለ። ከባድ የህይወታችን መስመር አለ። ጂሰስ ክራይስት እንዴት አለፈው? ያንን ፌስ ማድረግ አለብን። ኢትስ ኤ ፕሮሰስ፣ ኤ ዌይቲንግ ሞመንት አለ። አስባችሁታል? ያቺ አፍርም እስክትደረግ ድረስ ፐብሊክሊ አናውንስ እስኪደረግ ድረስ this is the son of God እስኪባል ድረስ ከዛች ጆርዳኖስ ድረስ ጂሰስ ክራይስት ጠብቋል 30 ዓመት ብሮ። there is a waiting moment አለ። ራሱ እግዚአብሔር አፖይንት እስኪያደርጋችሁ ድረስ ራሱ እግዚአብሔር መንቶ እዛ ያላችሁበት ቦታ አፖይንት እስኪያደርጋችሁ ድረስ መጠበቅ ያለብን ፕሮሰስ አለ። ስለዚህ እንደ ኢየሱስ የሚለው ይሄ ርዕስ ይሄ ሲሪየስ ይሄ ነው። what would Jesus do? መጠበቂያችን ላይ ጂሰስ ክራይስት ምን ሲያደርግ ነበር? ዲሲፕሊንድ ነበር። ኤቭሪ ሞርኒንግ ብቻውን ወደ ተራራ የሄደ ይጸልይ ነበር። ዲሲፕሊን ነበር። መንፈስ የሚመራው ነበር። ዛሬኛ መንፈስ ይመራናል? በእውነት ስጋ ነው ይመራን? ኢሞሽን ነው ይመራን ወይስ መንፈስ? ኢየሱስ ክርስቶስ ላይፍ ይሄ ነው። ይሄንን ነው የምንማረው። መንፈስ ይምራል፣ ኢሞሽን አይደለም። መጽሐፍ ቅዱስ እናንብብ ተብሎ ተጽፏል እያልን መመለስ አለብን። የእግዚአብሔር ቃል ነው የጦር ዕቃችን። ምንም ነገር አይደለም። ቸርች ኤቭሪ ዊክ ስለሄድና ፐርሰናል ሪሌሽንሺፕ ዲሲፕሊን ያስፈልገናል። ሪሌሽንሺፕ ያስፈልገናል። ዲሲፕሊን የሚባለው ይሄ ነው። ኤቭሪ ዴይ መጸለይ አለ፣ ኮሚኒኬት ማድረግ አለ፣ ባይብል ማንበብ አለ። ዌይቲንግ ሞመንት አለ፣ በትዕግስት መጠበቅ አለ፣ የእግዚአብሔርን ጊዜ መጠበቅ አለ። ቴስቲንግ ሞመንታችንን ማበላሸት የለብንም። ያንን የመጠበቂያ ጊዜያችንን ይሄ ነው ከጂሰስ ክራይስት ላይፍ የምንማረው። what would Jesus do? ኢየሱስ ቢሆን እዚህ ሲቹዌሽን ላይ ምን ያደርጋል? አሁን እያንዳንዳችን ያለንበት ላይፍ እያለፈን ያለንበት ላይፍ ኢየሱስ ክርስቶስ እንዴት ነው ያለፈው? አሳይቶን አስተምሮን ያለፈው ጆርኒ አለ። ሶ ኔክስት ዊክ ደግሞ የምናየው ስለ ስራዎቹና ያንዳንዱ ጆርኒውን አብረን ስተዲ እናደርጋለን። ቢካዝ at the end of the day ላይፋችን የጂሰስ ክራይስትን መምሰል ሞዴላችን ጂሰስ ክራይስት እንዴት አለፈው እንዴት ኖረ the most powerful thing ለጂሰስ ክራይስት ካወቅን that's it. so next week እንገናኛለን. by the way ባይብል ኤንድ ኮፊ ጆይን የምታደርጉ ሰዎች ባዮ ላይ አለ፣ ባዮ ላይ ገብታችሁ ጆይን አድርጉ። ፎርም አለ። ባላችሁበት ከተማ ኮፊ እየጠጣችሁ ኮፊ ዊዝ ጂሰስ ባይብል ስተዲ ማድረግ ትችላላችሁ። አሁኑኑ ገብታችሁ ባዮ ላይ ሬጂስተር አድርጉ። ያላችሁበት ከተማ የትም ሀገር ሆናችሁ እንደዚህ አይነት ኮፊ ዊዝ ጂሰስ ባይብል ኤንድ ኮፊ ማድረግ ይቻላል። ላቭ ዩ ጋይስ። ተባረኩ።